ጥቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አላዛር እባላለሁ። እሱ ደግሞ ያሬድ በጣም የምወደው ታናሽ ወንድሜ ነው። ገጠር ነበር ከእናቴ ጋር የሚኖረው። እኔ እዚህ መካከለኛ ሬስቶራንት ስለከፈቱ ስራ እንዲያግዘኝ ብዬ ነው በቅርቡ ወደ አዲስ አበባ ያመጣሁት። ካስተማራችን ስለሆንሽ በጣም ነው ደስ ያለኝ። እዛ ከሄንሽ እንዴ? አዎ፣ እዚህ አሁን ቅርብ ጊዜ ነው የገባነው። ከዚህ ቤት ስትወጣ 3ኛ መታጠፊያ ላይ ነው አይደል? አንድ ቢልዲንግ አለ እዛ። አዎ። ኦኬ። ታዲያ እዚህ ድረስ እኮ መምጣት አንቺ አይጠበቅብሽም። እኛ ራሳችን እናመጣልሻለን። በእውነት እንደዛ ትችላለህ? አዎ፣ ስልክሽን ስጭንና ማዘዝ ብቻ ነው ካንቺ የሚጠበቀው። በጣም ደስ ይለኛል። ችግር የለም፣ አትድከሚ። እሺ። እሺ፣ በጣም ጥሩ ሰው ነህ። አመሰግናለሁ። እሺ። ስልኬ ልስጥህና በቃ ከዚህ በኋላ ስፈልግ ደውዬ ማዘዝ እችላለሁ። እንደዛ እናደርጋለን። ሄራን ትባላለች። እህቴ ናት። በጣም ፈጣን ቀልጣፋና ተጫዋች ልጅ ናት። ከተማ ውስጥ ደግሞ በጣም ታዋቂና አነጋጋሪ አክትረስ በመሆኗ የተነሳ እማውቃት ሰው የለም። እናትና አባታችን ለቫኬሽን ወደ ውጭ ስለሄዱ አሁን ቤት ውስጥ ብቻችንን ነው የምንኖረው። የትም ቦታ ሲሄድ ብቻዋን ጥያት ስለማልሄድ በሄድኩበት ሁሉ እንደ ጭራ እያስከተልኳት ነው የምትሄደው።
እማሜና አባቢ ሁሌ ቶሎ አግባና አንደኛ እችን የመሰለች ቆንጆ ልጅ ውለድ ሲሉኝ ስለምትሰማ እሷም ቶሎ እንዳገባ ትፈልጋለች። በጣም ጠንካራና ታታሪ ሰራተኛ ነህ። አመሰግናለሁ። የራስህ ነው? የራሴ አይደል፣ ተቀጣሪ ነኝ። ጥሩ ነው። ወንድ ልጅ እንደዚህ ደፋ ቀና እያለ ሲሰራ ያየሁት አንተን ነው። ለወደፊቱ ትልቅ ህልም እንዳለ ታስታውቃለህ። አዎ ልክ ነሽ። እውነትሽን ነው። በጣም ትልቅ ህልም ነው ያለኝ። ወደፊት የራሴ የሆነ ሆቴል እንዲኖረኝ እፈልጋለሁ። በጣም ጥሩ ነው። ግን ምንም ቢሆን ብቻህን አታለም። ከጎን አንድ ጠንካራ ሰው ያስፈልጋል። ወይኔ ፊ ያት ልጅቷን አየዋት። አታምርም? በጣም አንቺ በቃ አባቢ እቺን የመሰለች ልጅ ፈልግና አግባና ውለድ ይላል አይደል? አይልም። እንደውም ይላል። እሺ አንተ አይነ ጠላ ስላለብህ ነው እንጂ ሴት ልጅ አትታይም። እሺ እሺ እንጂ ሙቲ ያይሉ አራ የፊት ቀለም እንዳይለቅ እንዴ
እንዳንተ የሰውነቴ ስጋ ለቆ አጥንት ከመስል የፊቴ ቀለም ቢለቅ ይሻለኛል። አንተ በመወደው ሰውነቴ አትምጣብኝ እሺ? አንተም በመወደው ፊቴ አትምጣብኝ። ዝም ብሎ ፊት መሰለ እንዴ? ምርጥ ጋቢና እኮ ነው። እሺ ወደፊት አክተር የሚሆን ጋቢና እኮ ነው። ዝም ብዬ አንድ ፊልም ብቻ እኔ ልስራ እንጂ ስንት ፕሮዲሰር እየመጣ ለዚህ ጋቢና ቻፖን ዘብ እንደሚያደርግ ታያለህ። አዎ አንተ እንዲህ ብለህ ሀገራችን አንጋፋና ብርቅዬ አርቲስቶቹ ጋር እንዳታጣላኝ ነግሬሃለሁ። በህልም አይነገረውም ብላ እንደዛ በለኛ። የበላና ፊልም የሰራ ወድቆ አይወድቅም አይደል የሚባለው? ኧረ እባክህ ምን ሆንክ? የበላና የተማረ ነው የሚባል ምን አሁን የተማረ የት ይደርሳል? ተምረ ተመርቀ ስራ የለም። እንደ ድንገት እንኳን ስራ ብታገኝ የሚከፍሉ ክፍያ ዝም ብሎ ነው። አሪፍ እንኳን ቢከፍሉ ፌመስ አትሆን ምን ያደርግልሃል? አልቅበት ወይ አንተ ጉደኛ። በል ብላና ወደ ስራ እንሂድ እሺ? የስራ ሰዓት ረፍዷል። ኧረ ጓደኛዬ መስሎት ውስጥ እንዳገቢ ወሬኛ አንቺ ማልተባልሽ። የልቁንስ ወሬሽን ተይና ተነሽ በጊዜ ጨርቅና ክሮቹን ገዝተሽ ነይ። እኔ እስከዛን ሱ ከፍቼ ልጠብቅሽ። ያትቻኮይ ኦሬዲ ቁርስ አዝዣለሁ። በልተሽ ትሄጃለሽ። አንቺ በቃ ከልጁ ፍቅር ጨመደደሽ ነው። ቁርስ ምሳ እራት ኮንትራት አደረግሽ እንዴ? ቆይ መቼ ነው ሰርተን እንብላ የምትይኝ? እኔ እኮ በቃ ኪችኑን መኖሩን ራሱ ልረሳው። እሱ ችግር የለውም። አንድ ቀን ቆንጆ ምግብ ሰርቼ ያበላሻለሁ። ግን አሁን አትቻኮይ በልተሽ ትሄጃለሽ። ኦሬዲ እኮ አዝዣለሁ። እባክሽን ሰዓት ረፍዷል። የልቁንስ ዛሬ በግልጹ አገኘውና የልብሽን ንገሪው ይውጣልሽ። እኔም ልገላገል እስኪ። እያወቅሽው ጓደኛዬ እሱ እኮ ፍቅር የሚገባ አይነት ሰው አይደለም። ታዲያ አስገብተሽ እንዲገባው አድርገሽ ንገሪዋ። እምቢ ካለ አይነ ጥላውን ግፍፍ። አንቺ ባለጌ። ባክሽ ብልግና አልጋ ላይ ነው። የወንድ ልጅ ልቡ እዚች ከንፈሩ ላይ ነች። እንደ እንጆሪ ደግሞ ምጥጥ ብታረጊለት ምን ላድርግልሽ የሚለውን ዘፈን ነው የሚጋብዝሽ። ወይ ጉድ! አንቺ እኮ ጸጥ ካልሽ ረጅም ነገር ነው የምታወሪ። በቀጥይ ወደ ስራሽ። እሱን ማወቅሽ አንድ ነገር ነው። ባይሆን ጓደኛዬ የባለፈው ልጅ ከመጣ ማለት ነው 2 ቀሚሶችና አንዱን ካባ ስጪው። እሺ ቀሪ ሂሳብ እኮ አለበት። ችግር የለውም። ኦልሬዲ በአካውንታችን አስገብቶልናል። አሁን እኔ መርካቶ ደርሼ ልምጣና ያደረም ሂሳብ ስላል አንድ ላይ እናወራርዳለን። በቃ እሺ ቤቻው። ይልቁንስ እንደለመደብሽ ሄደሽ ደሪ ያሉሽ እቃዎቹን ብቻ ገዛ አድርገሽ ነይ። ብዙ ኦርደሮች አሉብን። ችግር የለውም። ቶሎ አሁን ቁርስ በልቼ እወጣለሁ። ዋና ኮፊ ያ እዚህ ዋና የለም። ከፈለክ ግን ወይ ሶደሬ ወይ ላንጋኖ ሄደህ መዝናናት ትችላለህ። ዋት ችግር የለውም። ካላወቅኩ አብረን እንሄዳለን። እኔ ራሱ ከዋኘው ስንት ጊዜ መሰለ። አሪ ክሬዚ አንተ ሰውዬ ምንድነው የምታወራው? ኧረ ፈተንከኝ። ቆይ ምንድነው የፈለከው? ኮፊ። ታዲያ እንደዛ አትልም እንዴ? ታዲያ እዚህ ጋውን ዋናን ምን አመጣው? ዋና ኮፊ። አየኔ ነገር ለካ ቡና አምጣልኝ ነው ያልከው። እኔ እኮ ዋና ቦታ እንሂድ እኮ ያልከኝ መስሎኝ ነው። I can't give you coffee. ወንድ ኮንክ በእንግሊዘኛ አስቀም ነበር። ደረሰ ምግባችን። አዎ በልተህ ትሄዳለህ። ነግቡ ከዚህ በፊት ነግሬሽ የለ ምን አያ የተሸከመችውን አትበላም ብዬ ሁለተኛ እንዲህ እንዳትለኝ አላልኩም? እሺ ይቅርታ። በቃ እሺ ችግር የለውም። ና በልተህ ትሄዳለህ። ግባ። እየቅርብኝ ሉ የተባረክ ይሁን። እሺ ና ትግደርደር ግባ። ቤት ማንም የለም። ሳሪቹን ቤት የለች። በልተህ ትሄዳለህ። ኧረ ለሱ አይደለም ስራ ቦታ ማንም የለም። ብዙ ሰራተኛ የለኝም ታውቂያለሽ አይደለም? እሱን አውቃለሁ። በቃ እሺ እንደዛ ከሆነ አሁን የበጠበጥኩት ማንጎ ጁስ አለ። እሱን ጠጥተህ ትሄዳለህ። በዛ ላይ ላናግር የምፈልገው ነገር አለ። ምንድነው እሱ? እሱን ና ግባ። እነግርሃለሁ ከገባ በኋላ። ሰላም እንዴት አላለሽ? ጥበብ ፈልጌ ነበር። ምን አይነት ነው የፈለግሽው? ለግራጁዌሽን። ስንት ጊዜ አለሽ? አንድ ወር። አንድ ወር ነው። ምን አይነት ነው የግራጁዌሽን ልብስሽ? ከምን ጋር ሄዳል? ፍላጎትሽ ምንድን ነው? እሺ ከዚህ ያታለኝ። ይሄንኛው አንድ ወር ከአንድ ወር በላይ ይወስዳል ጊዜው እና ትሞክሪያለሽ? በአንድ ወር የሚደርስ የለም። እነዚህ ይሄ አሁን በአንድ ወር አይደርስም። የሚደርሰው በአንድ ወር ይሄ ይደርስልሻል። በአንድ ወር በእንደዚህ አይነት
ያምራል። የወደድሽው? አንቺም ጋር ሄዳል። ዋጋው ስንት ነው? የዋጋው 6500 ነው። ፊክስድ ፕራይስ ነው ያለን። ቀንሱልኝ። እንግዲህ አንቺ ተማሪ ስለሆንሽ 6000 አደርግልሻለሁ። መጨረሻው ነገር መጨረሻው 6000 ነው። በቃ መጨረሻው ነው። መጨረሻው ዋጋ 6000 ነው። አማራጭ ካላችሁ እመጣለሁ። እሺ፣ አመሰግናለሁ። ችግር የለም። ደህና ዋል። በጣም ደስ እንደምትለኝና እንደምታሳዝነኝም ታውቃለህ አይደል? ኧረ አላውቅም። የነገርኩህ አይደል? በቃ እሺ፣ ከዚህ በኋላ አውቃለሁ። እሺ። ከተዋወቅን ስንት ጊዜ ሆነ? እንጃ። እዛ ታይ ሰፈር ስጋ ቤት ውስጥ ተቀጥሬ ስሰራ ነበር እንተዋወቅ የነበረው። ከዛ በኋላ ደግሞ የራሴን ከከፈት አመት ከ6 ወር እንደዛ ሊሆን ማለት ነው። እና በዚህ ከአመት ከ6 ወር ውስጥ ስለኔ ስታስብ ምን ይሰማሃል? አስቤም ተሰምቶኝም አያውቅም። ግን በጣም ማስታወሱ ምን እንደሆነ ታውቂያለሽ? የዛን ጊዜ የምትመክሪ ምክርና ሰጪን ቴፕ መቼም ከህሊና አይጠፋም። በጣም ነው እሺ የምወድህ። በጣም ነው የማፈቅርሽ። እሺ። እንዴ ምን እየሆንክ ነው? አንቺ ራስሽ ምን እየሆንሽ ነው? እንዴ ቆይ አንተ ግን ፍቅር ይዘው አያውቅም? ፍቅር አይገባህም እንዴ? እኔ እኮ አላማ ያለኝ ሰው ነኝ። የለውም። ቆይ ግን ያንተ አላማ መች ነው የሚያልቀው? ያኔ ስጋ ቤት ተቀጥረህ እየሰራህ እያለ ሬስቶራንት ዶሮ ይፈልጋል አልክ አይደለ? ይኸው የሬስቶራንት ባለቤት ነው። ከዚህ በላይ ምንድን ነው የምትፈልገው? ባለ 3 ባለ 4 ኮከብ ሆቴል እንዲኖረኝ ነው የምፈልገው። እያቀለድክብኝ ነው? ሄሎ፣ ከምሬ ነው፣ እየቀለድኩ አይደለም። እሺ ጥሩ፣ ችግር የለውም። አንተ እሱንም ብታገኝ ሌላ ስለምትመኝ እኔ ከዚህ በኋላ የኔ ሆን እያልኩኝ አላስጨንቅም። ከዚህ በኋላ አልጨቀጭቅህም። ግን አንድ ነገር እንድታስታውስ የምፈልገው ምን ጊዜም ቢሆን በምትፈልገኝ ሰዓት አጠገብሃለሁ። እሱ እንድትረሳ አልፈልግም። እሺ? የኔ ቆንጆ ሰላም። ነይ ግቢ። ለምን? አንቺ እንድናወራ ነዋ። ይቅርታ የኔ ወንድም፣ እንተዋወቃለን? ይሄኔ ተዋውቀን ነበረ። ባይሆን ግቢና ጥሩ ምሳ ልጋብዝሽ። ሌላ የለህ? ሌላማ ይኖረኛል። ከተዋወቅን ብዙ ይኖረኛል። ምን ይኖራል? አይ ለምሳሌ ጥሩ ምሳ ጋብዝሽና ከዛ አሪፍ ወክ አድርገን ወካችንን ስንጨርስ አለ አይደል ወይናችንን እየጠጣን ሳልሳችንን እየደነስን እንቆይና ከዛ ልክ ሮም ይዘን እንገባና ማለት ነው። አቺ ቶሎ በል። መቼ ራስ ጨርሰና ነው ቶሎ በል የምትለኝ? ጨርሰ ነው? ቆየሁ እኮ ከጨረስኩ። ቀድማ አስነስተኝ ደግሞ ጨርሳል ይላል እንዴ? አንተ ልቤን ጠባው በእናትህ። እንደው በምን ቀን ያመጣው አንተ? ለሐምሌ አቦ ነው። እንደውም ጸኔ ሶም ተፈቶ እማዬ እንደው መርቃር እንዴ ከውጭ ሸኘችን። እንዳትጨርሰው። እንደውም ዳቦ ተቆርሶ ጥብስ በልተን ጠጅ ጠጥተን እንደውም አንተ እንዳትጨርሰው ብዬ ጨረስኩት እንዴ? አረ ፋንዲሻ ለካ ፈንድታልን ነበር ረስቸው አንተ። አረ በፈጠረ ተወኛ፣ ታሰቀኝ። ውጣ። ጨረስክ? ተነስቷ። ከዛማ ስለምጋብዛት እራት እየነገርኳት እያለ ማለት ነው እንቅልፍ ወሰደኝ መሰለኝ። ጥላኝ አልሄደችም። ቃሳል አርጋዲናት እንዴ? ምን ማለት ነው? ማለት ሳታስባት ውጣት ነው የተኛው ብዬ ነው። ታጫቁዳሽ መቀለድሽ ነው? አረ መኮመዴ ነው። እኔ ግን ያንቺ ወንድም አይደለሁም። እቺ ልጅ የገባችበት ገብቼ እጄ ላይ ባላረጋት ታያለሽ። አንድ ነገር ልንገርህ ወንድሜ፣ እቺ ልጅ ለማግኘት የትም መሄድ አይጠበቅብን። እሺ እል ተኛ፣ ስተኛ የምንመጣ ስትነቃ ደግሞ የምጠባ ከሆነች ሳይደለችም ህልም ናት ማለት ነው። ምን ማለት ነው?
ኧረ እባካችሁ ቆም ያለው እኮ ሰው ይክበዳችሁ። ወይኔ ያሬድ ይቅርታ፣ ስለ ስራ ኮሪዘ ረሳን አይደለ? ለኔ ውሃ አምጣልኝ፣ ለሷ ደግሞ ካልፈለገች አታስጨንቂያት። ስታይ ጨነኩ ይመስላል። ኧረ ተረጋጊ እንዳደበድቢ። ዱድ just get her water። ብዙ ስታወራ ጨንቃለን። በግራ ጎንሽ ነው እንዴ ዛሬ ተነሳሽው? ምን ይመስላል እናታችሁ? ሸራሪ አንቺ ምን እየሆንሽ ነው? ኧረ በእግዚአብሔር ለሰው ልጅ ክብር ይኑርሽ። አሁን አንቺ ይሄ ሰው ነው ጉሬዛ መሰለ በእናትሽ። ኧረ ታይ ግን የምን ቁጭ ብድግ ነው? ልበሪ ነው እንዴ? ታዲያ ይምጣ። ጀለስ ተረጋጊ። ባይሆን ወንድ ልጅ ነው እንዲህ ቁጭ ብድግ ሲል የሚያምርበት። ያቺ ልጅ እስካሁን እያሰጋት ነው። ምን አማራጭ አለኝ? አሁንም ድረስ አይን ውስጥ ነው ያለችው። እስካሁን ሰዓት ድረስ አይን ላይ ካለችም አስተያየት አደንዳችሁ ቢል በእናትሽ ዞር በይ። በዚህ ሰዓት ተረባ ትጀምሪያለሽ እንዴ? እንዳላስቀይምሽ። አንድ ቀን ላለ ሴት ብለህ እኔ የምታክል ሴትዮ ሳይሆን እቺ የምታክል ሴት ታስቀይማለህ? በሚስትና በርስት ቀልድ የለም ሲባል አልሰማሽም? ሚስትም አረካት። ታዲያስ ምን ይታወቃል? የወደፊቱ ውሃ አጣጬ ብትሆንስ? እንደዚህ ጥግ ድረስ ካሳብካት የገባችበት ጉድጓድ ገብቼ እጅ ላይ ዱብ ካላክ እኔ ሞቻለሁ። ወይኔ ጉራሽ ወሬኛ። እኔ ወሬኛ ታያታለህ። እቺ ልጅ እንደዚህ ውሻ እንደተነከሰች እያራራ ካላመጣ ሞቻለሁ። ኧረ እባክሽ ወሬኛ። እኔ በወሬ አላምንም፣ በተግባር ግን ሳታየ ነው የምትለው። አሁን ጁስ ጋብዘኝ። እጋብዝሻለሁ። ፎንቃሽን አይሻ ውሃሽን ጠጣሽ። በቃ እንውጣ። ቆይ እንጂ ምን አጣደፈሽ? እኔ አንድ ቦታ መዘብዘፍ አይመቸኝም እያወቅሽ። እሱን አውቃለሁ ሳሪትዬ፣ ግን ልጁ ገና ከቤት አልወጣውም ብሎሽ የለም? እና እዚህ እስከሚመጣ ምን አለ እዚህ ቁጭ ብንል? በቃ ነው ያልቆይም። ባይሆን እሺ ቤት እንቀይር እንዴ? ምን እየሆንሽ ነው? በዚህ በጠራራ ፀሐይ የት እንሄዳለን? ጭፈራ ቤት እንሂድ እንደማትኝ ተስፋ አደርጋለሁ። እባክሽ እሱ ሲመስል ይደርሳል። ይልቁንስ ሂሳብ ይሰድ። አቤት ሰርችው፣ ምን ልታዘዝ? ማን አንተን ጠራ? አስተናጋጁን ጥራልኝ። ይቅርታ፣ እሱ ቴካዌ ይዞ ወጥቷል። እኔ ያለሁ መታዘዝ እችላለሁ። ችግር የለውም፣ ሂሳብ ብቻ አምጣልን። ሂሳብ? እሺ። ውሃ ብቻ ነው? አይ ቢራም አለ እዚህ ጠረጴዛ ላይ። አሁን ከኋላ ሌላ የሚታይ ነገር አለ? የለም። እና ተደምን አስቀባጠረ። አንቺ ልጅ ምን እየሆንሽ ነው? ይቅርታ ልታይ ታውቃላ፣ ትንሽ ወሰድ እንደሚያደርጋል። አንቺ እኔ ወሰድ? እሺ ይሁን። ምን እየሆንሽ ነው? ከዚህ ምን እንደማይጠቃል። ቆይ እንጂ ተረጋጊ። አንቺ ግን ምን ሆነሽ ነው? ልጁ ላይ ወረድሽበት? ታዲያ ያየውሽ አይደል እንዴ? ሌሊቱን ሙሉ የመጠጥ ጠርሙስ አናቱ ላይ ሲወርድበት የሚያድረው የመጠጥ ቤት ሰራተኛ ምን ይበል በእናትሽ። አንቺ ወሬሽ እንዳለ ከመጠጥ ቤት ጋር ተያይዟል። እዚህ በኋላ ግን ምንም ነገር እንድትናገሪ አልፈልግም። በጣም እየከፋኝ ነው። በይ እኔ እንደዛ አይነት ነገር እንደማለች ይለቀልሽ። ወይ ተበቃ አድርጊ ወይ ተፋሽ። ምንድን ነው እንዲህ መሟዘዝ ማለት? ምን ማለት አለው? ቀኑን ሁሉ ወጣ ገባ ተነሳ ተቀመጠ ከምትይ ልብሽን ፍርጥ አድርገሽ አትነቃ። እንዴት ብዬ ልንገረው? ምን እንዴት አለው? እኔ አፈቅርሃለሁ፣ የኔ ብቻ እንድትሆን እፈልጋለሁ። አንተስ ስለኔ ምን ታስባለህ? ምን እሱን ስታይ ወባ እንደያዘው ሰው ያንቀጠቅጥሻል። ነገሩንስ ተናግሬ ነበረ፣ ግን ያው በዚህ ሰዓት እሱ እንደዚህ አይነት ሀሳብ እንደሌለው አላማ እንዳለው። ታዲያ ምን አላማ ያለውን ሰው ኢላማ ትሆኝበታለሽ? ባይ አትዩ። ያልደረሰበት ግልግል ያውቃል አሉ። እዛው ችግር የለም። ኧረ ምግብ አበዛችሁብኝ እንዴ? ወይኔ በእኔ ምርጫ ላምጣላችሁ? አራት ገላምጠኝ እንዴ? ወይ በቃ ስጨርሱ ጥሩኝ። እናንተ ለእኔ ሻይ አምጣልኝ። ሻይ ለማዘዝ ነው ይሄን ሁሉ ያሰብከው?
እኔ ለስራ ብታስብ ማፊያውን ገዝተህ ይሄን የመሰለ ካፌ ከፍተህ ምን አልክ አንተ? እዚሁ ነው። እሺ ላንቺስ ምን ላምጣልሽ? ለኔ ነጣ ያለ ማኪያቶና ብሬክፋስት ታምጣለህ? ሩብ እኮ ነው ዛሬ። እኔ እኮ አልጾምም። ባጾምም ተቆራጭና ሻይ ቢያ እዚህ ሻይ ጠጥተህ የቤቷ ማንቆርቆሪያ ምን ሰርተህ ይብላ። ዝም በል አንተ ወርጋት። ሄድና የታዝኮን አምጣ። Oh my god. Princess is coming. ምን? ልዕልቷ መጣች። ልዕልት? አዎ ልዕልቷ። ቅድም የነገርኩሽ ልጅ እኮ እሷ ናት በቀኝ በኩል ያለችው። ንግስት ሳባ አትለኝም ታዲያ? ኪውን ኦፍ ሼባ መጣች። ቆይ ላናግራት። ወዴት ነው የምትሄጂው? እንዴ ላናግራት ነው። እኔ ባለቤቱ እዚህ እያለሁ አንቺ ምን ቤት ነሽ ሄደሽ የምታናግሪያት? አንተ እኮ ቁጭ ስትል ነው። ፈራዋ። ምን ላድርግ ታዲያ? የጣሊያኑ ጓደኛዬ ድረስ ባቷን አየሽው? ኧረ እንዴት ያምራል! ምንድን ነው አንተ እዚህ ቁጭ ብላ ላቷ ማቷ ጡቷ ምናምን የምትለው ለምንድን ነው? የት ነው የምትሄጂው? ላናግራት። አንቺ መጣሁ። ያሬድ እኮ በቃ ከከስተመር ጋር ካልተጣላ በሰላም አትሉም? ንገረኝ። እኔ እኮ ምንም እኮ አላደረኩም። እኔ የጸብ ሱስ የለብኝም። እነሱ እኮ ናቸው። እነሱ ናቸው? እነሱ ምን እዚህ ቤት የሚመጡት ቦክሰኞች ናቸው? በላቸው በላ። ቆይ እነሱ ምን አረጉ? እሺ ንገረኝ። አንተ ያዘዙን ለምን አርፋ አታረግም? ያሬድ እባክህን። እሺ ቆይ እኔ እዚህ ቤት ስንት ዓመት ሰርቻለሁ አይደለም? ስንት ዓመት ስሰራ ከአንድ ከስተመር ጋር ተጣልቼ አውቃለሁ? ንገረኝ። አታውቅም? አሁን እኔ ይሄኛው ከስተመር ጋር ባልደርስ ኖሮ ስትጣሉ ያስተረፈ ነበር? ንገረኝ። ከጠገበ ይተወኛል። ምን ያደርገኛል? ቀልድ። አንተ ቀልድ ምን አለብህ? ይኸውልህ ያሬድ፣ ከዚህ በኋላ ከአንድ ከስተመር ጋር ብትጣላ ወርድ ከራሴ። እሺ ድርሻ አትላትም እዚህ ቤት። እዛው ቤትህ ተዘፍዝፈህ ትውላለህ። የቀን ወጪን ከቻልከኝም አግኝቼ ነው። እኔ እኮ ዝም ብዬ እዚህ ልስራ ብዬ ነው እንጂ እኮ ጣፋንቴ እኮ መስተንግዶ አይደል። እሺ ምንድነው መስራት የምትፈልገው? አክቲንግ ነው። አክቲንግ? እያወቅህ ደግሞ ትጠይቀኛለህ? ምን ያስቃል እንዴ? ይሳቀኝ። አንተ አታውቅም እንጂ እኮ ከህፃንነቴ ጀምሮ ጥበብ እንዴት ውስጤ እንደሚንቦገቦግ። እሺ ሌላስ? እባክህ ባይገርም የ7 ዓመት ህፃን ልጅ እያለሁ ገና እናቴ ወደፊት አክተር እንደምሆን ታውቃለች። እሺ እባክህ ዶክተር አብይ። እኔ ፖለቲካ አላወራሁም። የሰላም ተጓዝ ተዋናይ ነኝ። ተወኝ። እንደው አንዳንዴ ያሬድ ሙት ጨዋታ እኮ ማር ነው። የጎጃም ነው የመቀሌ። ታው ታው ኦሆ እኔ ከዘርጋታ አነካካኝ ነገር ያለው እኔ ንጹህ ኢትዮጵያዊ የሰላም ተጓዥ ነኝ። ኢትዮጵያዊነት ከዘር በላይ ነው ብሎ የለም። ታዲያ እንደዚህ የምትደግፈው ከሆነ ለምን የዳብረ ችግኝ አልተከልክም? የት? እንዴት? የት ይተከል እንዴ? ቦታውን ሁሉ ተከፋፍለው ጨርሰውት የት ይተከል ነገረኝ። እኔ ስለ ኮንዶሚኒየም እና ስለ መሬት መልስ የለኝም። ከፈለክ ራሱን ጠይቀው። የለውበትም። እሺ ክቡርነቶ፣ አሁን ወደ ቤት እየገባን ነው። በቃ ማታ እዛው ማርስ ሆቴል እንገናኝ። እሺ እሺ። ቻው። ሰላም፣ እንዴት ናችሁ? ሀይ የኔ ቆንጆ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ የኔ ቆንጆ? በጣም ነው የምወድሽ፣ በጣም ነው የምናደንቅሽ። ፎቶ እንነሳ? እሺ፣ እዚህ አካባቢ ፎቶ መነሳ ቤት አለ? እስቲ። ኧረ አይደለም፣ በስልካችን ነው ያለሽ። መቀለድ አይቻልም? ኧረ መብትሽ ነው። እሺ ፖስተር ራሱን ደስተነስታል እንዴ? እሺ እናቴ፣ ግን በጣም ቀልደኛ ነሽ እንዴ። ስራ አይደለም እንዴ? ካላስቸገሩሽ አይስክሪም እንጋብዝሽ? አሁን ጃኬት ስላላረኩ ይበልደኛል። ስልክ ታስተውልልናላችሁ? ቻው። ያው በኔ ደውል። ሄሎ ወንድሜ፣ ያዘው። እሺ ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ።
ማዶስ ደግሞ አይደና ተጣላሉ። እኔ ነግሬያለሁ። እኔ የፍቅር ሰው ነኝ፣ ጸብ አልወድም። ይኸውልህ ጀግና አክተር ለመሆን ጸባይ ያስፈልጋል። እሺ እሱንም አውቃለሁ፣ ግን ኢትዮጵያ ውስጥ አይደል እንደ ያለን ከጸባይና ከችሎታ መልክ ይቀድማል ማለት። እሱን ስመጣ አስረዳለሁ። ደግሞ እዛ እስከወስደው ቀዝቅዞ እኛ ወተትን ያዘዝነው እርጎ አይደለም ብለው ይመልሱኝ። ይኸውልህ ዲያሎግ አታባክን። እሺ ወደፊት አክተር ስትሆን የዛ ጊዜ ይጥቅማል። አሁን እሱን ተወና እስከመጣ ድረስ ልብስ ቀይረ ስልክ አዘጋጅተህ ጠብቅ። ይኸውልህ ወደፊት ፌመስ ስሆን ሰዓት አይኖረኝም። አሁኑ ተጠቀምብኝ፣ ፎቶ እንነሳለን። ኦሬዲ ዴድ ምን ብዬ ነበር? ምን አልሽኝ? እና አላወራም፣ በተግባር ግን አሳያለሁ አላልኩም? ልክ ነው፣ አምኛለሁ። አሁንም ግን አንድ ነገር ይቀረናል። ምን ቀረ? ልናገኛቸው ይገባል። የት? የፈለጉበት ቦታ። እሺ ከዛስ? ከዛማ ሰምተውት አይደለም አይቶት የሚያውቁትን እራት እንጋብዛቸዋለን። እንደዛ ከሆነ ጥሩ። እና እንደሳባለኝ አንደውልላቸው። ለምን? ማርስ ሆቴል ማታ ስለሚሄዱ ቀጥታ ወደ እሷ ነው የምንሄድ። ማርስ ሆቴል ስትቀጣጠር በምን አወቅሽ አንቺ? ጓደኛዋ በስልክ ስታወራ ሰምቻታለሁ። አንበሳ ግን ምን ስንሄድ ከሰው ጋር ቢሆንስ ምን ችግር አለው? ለነገሩ ችግር የለውም። እንደኛ ማን የሚጋብዛቸው ያገኙ። ፍቅር ፍለጋ ስትሄድ ክሲን ሳይሆን ማንነትን ነው ይዘህ መሄድ አለብን። አንቺ ልጅ እኮ ትናገሪዋለሽ። ፊልም ሰሪ መሆንሽ ደግሞ ጠቅሞሻል። ደግሞ ምን ማለት ነው እሱ? አንድ ያነበብኩት መጽሐፍ ላይ ኪስን ፈልጋ የመጣች ሴት ኪስ ባዶ ከሆነ ጥላ ትሄዳለች። ማንነትን ብላ የመጣች ሴት ግን አንተ ጥላ ካለች እሷ ጥላ አትሄድም። ይሄ ግርም ነው። በስተመጨረሻ ፍላጎቴ አርቲስት መሆን ነው አልክ አይደል? ታዲያ ከሀገሬ ወጥቼ አዲስ አበባ እንደረገጥኩ ምኞቴ የሚሳካ ይመስለኝ ነበር። እና ህልም እንዳይሳካው ምንድነው ያገደ? አንተ ነህ እንዴ? እኔ ደግሞ ምን አደረኩ? ከሀገሬ እኮ ወደዚህ እኮ ስታመጣኝ እዛ ሀገር ያሉ የፊልም ሰሪዎች ጋር ታገናኘኛለህ ብዬ አስቤ ነበር። አንተ ግን አምጥተኸው ካፌ ውስጥ ወተፍከኝ እና ያለ አላማዬ እያዋልከኝ ነው እያልከኝ ነው? አዎ። እሺ ጥሩ። ከነገ ጀምሮ ግን ወደምትፈልገው ሙያ እንድትቀላቀል አድርጋለሁ። እሺ ግን ወደዛ ሙያም ብገባም አንተ ማገዜን ግን ማቆም አልፈልግም። ችግር የለም። ግን በአላማ መጽናት አለብሽ። ማለት እንዴ አንተ ችግር አለብህ? እንዴት? እንዴ አንተ እኮ ነገር ሯጭ ስታይ ሯጭ ካልሆንኩ ትላለህ እኮ። ኧረ እኔ ሯጭ ለመሆን ተመኝቼ አላውቅም። ዲት ቀልዳለህ እንዴ? እንደው ባይሆን ዘፋኝ ሊሆን ይችል ይሆናል። ዘፋኝ? አዎ። እና ታዲያ ይሁን ይሁን ችግር የለም። አንቺ ምን ሰርተሽ ነው እኔን ብቻዬን ሱቅ ስጠገረረው ያልኩት? ተይ እባክሽ፣ እኔ መርካቶ ዕቃ ሳስጭን እንዴት እንደሆንኩ ነኝ የማውቀው። በይሽ ይሆንልሽ። ያለቆን ሰራት ባይልሽ እንዴ? አሁን አይደል እንዴ በልተን የወጣ ነው። እኔ መብላት ሞራል የለኝም። እሱማ ግን እንዴት ነው? እሺ ምን እንጠጣ? ይፈልክሽ ዋይን ነገር እንዘዝ? ምን ይሻለናል? ሬድ ዋይን፣ ዋይት ዋይን? አይ ቲንክ ሬድ ይሻላል አይደል? እኔ የምልሽ ለምንድን አላውቅም፣ ዛሬ በጣም ነው የደከመኝ፣ በጣም ነው የደበረኝ። ዛሬ ፎንቃሽን ስላላየሽ ነው? ኧረ አይደለም፣ ለምንድን አላውቅም፣ በጣም ደብሮኛል። በጊዜ ራሱ ቤት ብንገባ በጣም ደስ ይለኛል። እንዴ አሁን አይደል እንዴ ከቤት የወጣ ነው? በዛ ላይ ቅዳሜ ነው እኮ። ታስቂኛለሽ። ኖቨር ልትይኝ አይደለማ? እሱስ አልወጣኝም። ታዲያ ጆሲን እዚህ ቀጥሬው ነበረ ኦርደር ላይ ያዝ ነው። እሱን ካገኘን በኋላ እንሄዳለን። እሺ በቃ ይሻላል፣ ችግር የለም።
ቀጠልከው? ወጣ ብለን እራት እንድንበላ ነው። ቅድም በስልክ እዛ ማርስ ሆቴል ሲቀጣጠሩ ሰምቻቸዋለሁ አላልሽኝም? እሱማ ብያለሁ። ሄደን እራት እንብላ እዛ ወጣ ብለን አይሻልም? እሱማ ይሻላል። ግን እኮ አለባበስ ለራስ ሳይሆን ለሰርግ ነው የሚሆነው። ወሬውን ትተሻውን እንሂድና እንብላ። እሺ ወንድሜ፣ ግን ህፃን ልጅ ከመሰል ይወሰዳል? ምን ችግር አለው? እራት ለመብላት አይደል? እንዴ አታካብጂ እባክሽ። ቆይ እራት ልንበላ ነው ወይስ ችግሮቹን ልናበላ ነው? አንቺ ደግሞ ሙዚ ነይ ተነሽ እባክሽ። ሄሎ ሳሪቾ፣ እንዴት አመሸሽ? ወይ ጆሲ እንዴት ነህ? እየመጣህ ነው? አረ አይደለም ሳሪቾ፣ በእናትሽ አልቻልኩም። እሺ ችግር የለውም ጆሲ፣ ነገ ሱቅ ናና እዛው ለክተን እንሰራልሃለን። እንደሱ እንኳን የምችል አይመስለኝም ሳርዬ። ባይሆን ቴሌግራም ላይ ልላክልሽና ሳምፕሉን ዋጋ አውጥተሽ ንገሪኝ እና በአካውንትሽ አስገባልሻለሁ። ችግር የለውም ጆሲ፣ ግን ስኬሌተኑ እንደወጣ ጥልፍ ሳይጀምር መተህ ብታየው ጥሩ ነው። እሺ ሳሪቾ፣ እሱ ችግር የለውም፣ ግን አስቸኳይ ነው። እሺ ሳሪቾ፣ ለባል አውስትራሊያ ለሲስተር የሚላክ ነው። በቃ እሺ ችግር የለውም፣ ዲዛይኑን በቴሌግራም ላክልኝ። እሺ ሳሪቾ፣ ደህና ደሪ። እሺ ደህና ደሪ ጆሲ። በስማሚ እንደ ፊልምን ይስሯት እኮ። እንዴት ምን እንዴት አለው? እያያችሁ አይደል እንዴ? ሮማንቲክ ሲኑን እኮ እንዴት እንደሚሰሩት። ስለ ሮማንቲክም ታውቃለህ እንዴ? እንዴት ነው የማላውቀው? ሰው አይደል? አይ ለአቅመ ሮማንቲክ አልደረስክም ብዬ ነው። ህፃን ነህ እያልከኝ ነው? አዎ። ቆይ እንዴ አንተ ትልቅ ነኝ ብለህ ታስባለህ እንዴ? ኧረ እኔ አላስብም፣ ግን ያው ህፃን ነኝ ካልክ አይቀር በህግ እንደምትጠየቅ አውቅ። ምን እንዴት አለው? ቀኑ ሙሉ ስታስተገረኝ አይደል እንዴ የምትውለው? በህፃናት ጉልበት ብዘዛ እኮ ትጠይቃለህ። ምን ያስቃል? የምሬን ነው። አንቀጹን፣ ቁጥሩን፣ ምዕራፉን ሁላ ጨምሮ ልነግርህ እችላለሁ። አሁን ዝም በል ልይበት። አልቀበል አይሻሮክ ምን ልጅ ነው ይሻል ማ እቺ ልጅ ነው እቺ ፌመስ ነው የት ጋር እንደው ቻው። እኔ ምንሽ ግን በዚህ ሰዓት ምን ሰራለች እዚህ? እኔ ምን አውቃለሁ? እንጃ ምንም እያረገች አይደለም። ይኸውልሽ ልጆቹ ስላሉ እኔ ምንም አላወራም። እሺ እና ታዲያ እኔ በውክልና ላወራል? እንደዛ ማለት አይደለም አለ አይደለ? በቃ እስክላመዳቸው ድረስ አንቺ አጫውቻቸው በእናትሽ። ወይኔ መጀመሪያ አትነግረኝም ነበር? ምን ነው አሻንጉሊት ምናምን ይዤ እመጣ ነበር። በእናትሽ በዚህ ሰዓት ትቀልጃለሽ እንዴ? እየቀለድኩ አይደለም እንዴ። እነሱን አይተህ ትቀጣቀጣለህ እንዴ? በቃ እራታችንን እንብላ ይሻላል። አንተ ጉደኛ፣ አንተ ገና ጉድ እኮ ነው የምታወራው። በቴሌቪዥኑ አጠፋፈና በጊዜ እንተኛ። ጠዋት በጊዜ መነሳት አለብን። ራስህ ተኛ። ያልተኛም እንዴ? ይሄ ፊልም ሲያል ከዚህ ጋር ንቅልቅ አይደለም። እዚህ ፊልም ውስጥ ራሴን አግኝቻለሁ። እኔውን ቁጭ ብዬ ነው የማየው። አንተ ተኛ ከፈለክ። አልቅበት። እኔ እኮ ጨዋታ አለማለቁ ዝም ብዬ እንደው ቴሌቪዥኑ ላይ ከማፈጥ አንተ እኮ ዝም ብዬ ባይ ነው የሚሻለው የኔ ድራማ። ከዚህ በኋላ በአካል የሚቀልድን ልንፈልግ በስክሪን ነው አልጭውው። ከዚህ በኋላ ያርግልህ። ያረግልኛል። ሰው ያስባል እግዚአብሔር ይፈጽማል አይደል የሚባለው? እውነት ነው። በለውን ተኛ። ሻውልይበት ደግሞ እንዳታንኮራፋ እያየሁ ነው። ወይ ጉድ! ኧረ እባክህ ሰዎቹ እንዴት ነው የሚጠጡት? በእናትሽ እንዴ እነሱን ከማየት በፊት እዚያ አበላም እንዴ? ኧረ ገርሞኝ እኮ ነው። ተስፋ ቆርጠዋል እንዴ? መቼስ ተስፋ ያለው ሰው በዚህ ዘመን አገኛለሁ ብሎ ማሰብ ከባድ ነው። ኧረ አይባልም እንዴ ይባላል እንጂ። እስቲ የትኛው ሀገር ተረካቢ ነው እንደዛ አላማ እንደሌለው ሰው የሚጠጡ? እሱስ ልክ ነሽ። ተስፋ ቢኖራቸውማ መቼ እንዲጠጡ ነበር። የሚገርም የፍቅር ፊልም እንዴ! አንተ ስማኝማ፣ ያሬድ ምንድነው?
ቆይ ግን ለምንድን ነው በዚህ ሰሞን ከሌኒ ጋር የተዘጋጋችሁት? ኧረ አልተዘጋጋንም። አይ እንደ ከዚህ በፊቱ አትደዋወሉም አትገናኙም ምናምን ብዬ ነው። ለምንድን ነው? እሷ ጊዜ ስጠኝ ቁም ነገር እንጫወት የሚል የሆነ ሞድ አላት። ታዲያ ምን ችግር አለው? ለምን ጊዜ አስጣትም? ባክቷት እኔ ለስራዬ ጊዜ መስጠት የምፈልገው። መች እሷ ከሰዓት ቀንሰ ስጠኛለች። በትርፍ ሰዓት ጊዜ አሰጣትም? ተዋት በቃ ተዋት። ይኸውልህ በእጅ ያለው ወርቅ እንደ መዳብ ይቆጠራል ነው የሚባለው። በእጅ ያለው ሰው ካጠገብ ካልጠፋ በስተቀር ጥቅሙ አይገባም። በላውን ተኛ ነው ፊልሜን ጨርሻለሁ። እኔ የምልሽ ግን ከሷ ጋር ያለው ልጅ አይተሽው አወቅሽው? ያ ቅሌታ እሱ እኮ ነው። እኔ ጓደኛዬ ያላማረኝም ቀረጻ ላይ እንዳትሆን እስቲ ካሜራ ምናምን ቼክ አድርጊ። አይ እሱስ እባክሽ ቦታ የለም። እኔ ግን ልጁ ተመችቶኛል ማለት እኔ እንጃ አያምርም? እቺ ደግሞ እያየሽ ሁሉ ነው እንደሚያምርሽ። አንቺ አየኝ በእናትሽ ይሽ ቅሌትሽ አትይኝ። ልጥቀሳ አንቺ ልጅ ስነ ስርዓት አድርጊ ከልጁ ጋር እኮ ነው ያለው። እሺ በቃ ሰላም ብሏል። አይ ጓደኛዋ ሰላም እያለች ታዲያ መልክ ስራ አባታ መልክ ማለት አማላት እንዴት ጀነን በል አትንቀጥቀጥ። አልገባኝም። አንተ ሲገባልህ ነው እንገባ። ጠብሲ ጨምር። አንተ አትገላለጥ እንዴ መጀመሪያ ይሄንን ብላ። እኔ ትፈልጊያለሽ ብዬ ነው። ምን እኔ አልፈልግም። እኔ ምን እንደምፈልግ ታውቃለህ? አላውቅም። አንቺ እንዴ ወደ ሌሎች ምትዩ? ኧረ መጣችልሽ ታጎርስሽ ነው መሰለኝ። እንዴት አመሳችሁ? ሰላም የኔ ቆንጆ እንዴት ነሽ? ማን ነው ታላቅ? እሷ። እንደዛ ከሆነ ከታናሽ እንጀምር። ቅድሚያ ለህፃናት። የማናስቸግራችሁ ከሆነ እራት እንጋብዛችሁ። አሁን እኔ ብላ ነው የኔ ቆንጆ። ቴንኪው በጣም። እኛ ብዙ አዘን መብላት አቃተን። ነይ ናትስኮርማሚ። እሺ ሂጂ እኛ ያመጣል። ናትስኮርማሚ። እሺ በቃ መጣ። ይሄኔ እንቃኒ አንተ እነሱን እየተቆጣችሁ አንተ ግጥም ታደርጋለህ። አይዞሽ ትናስ ብላችሁኝ ነበር። ምን አይነት ሰው ነሽ? ቀይ ናታ፣ ለዛውም ቆንጆ እህት። ቀለኛ ነህ እባክህ። ፌመስ እኮ ነኝ ባይዘው። በቲቪ አይታችሁኝ አታውቁም? ቲቪ ስለሌለን አናየህም። ውይ ቲቪ የላችሁ? ስታሳዝኑ። እና ልግዛላችሁ? እንዴ ስንት ኢንች ይበቃችሁ? ያው 65 ነው። 65ማ ቤታችሁ አይችልም። እንኳንስ የኛ ያንተም ችሎታል። እኛ ቤት ደግሞ አለ። ምን አውቄ ሰዓቱ ይደ እንግዲህ እኛ እንግባ። ደህና ደሩ። አሁን እኔ ህጻን ልጅ ስላለ በጊዜ እንግባ። ሌላ ጊዜ ግን እኔ ሳልን በሰፊው ትጫወታላችሁ። እንደዛ ይሻላል። ስልክ ተለዋወጧ። እሺ እንለዋወጥ። 0116 እንዴ አንተ የቤት ስልክ ቁጥር አለ እንዴ? 4 ሀገር ጭኝ ባክሽን ይስቀልል ነው እንዴ አንተ ሙርት ይዝብኛለህ እንዴ? እውነተኛ ስልክህን ስጠኝ እንጂ። ከባነን ሽማ አትገደኝ። እሺ ያዥ 0910 ምንድነው ያልከኝ? ምን አልከኝ?
አልሰማኝም ነበር? ነጣ ያለ ማኪያቶ ብዬ ነበር። አይ ፊልሙ ላይ እኮ ተመጽቼ ነው፣ ይቅርታ። ችግር የለውም። ፊልም ማየት ትወዳለህ? በጣም ወደፊት ራሱ ፊልም ሰሪ ነው መሆን የምፈልገው። ኧረ አትቀልድ። እውነት የምሬን ነው። ፊልም ሰሪ ነህ እንዴ? ፊልም ሰሪ አይደለሁም እና የፊልም ባለሙያዎችን ግን አውቃቸዋለሁ። ኧረ እባክህ እነ ማንዳን እና አለምሰገድን እነ ግሩም ታውቃቸዋለህ? እነሱን አይደለም። ሴቶቹን እነ ሰላም እነ ሄለን እነ እድልን? እነሱንም አይደለም። እና ታዲያ እነማን ነው የምታውቃቸው? ካሜራማን፣ ዳይሬክተር፣ ከካሜራ በስተጀርባ ያሉትን ዋና ዋናዎቹን ነው የምታውቃቸው። በቃ ይዤ ልመጣሁ። ተነሽ አንቺ ጉደኛ። ማን ነው ጉደኛ? ወረኛ አንቺ ነሽ ሰካራም። ወይኔ ጉዴ! ብዙ ተንዘባዘብኩ እንዴ? ቀላል ተንዘባዘብሽ? ቤትን እኮ በአንድ እግሩ ነው ያቆምሽ። አንቺ ነሽ እኮ መጠጥ እንደማልችል እያወቅሽ ሻት እያልሽ። በይ በይ በእኔ እንዳታሳብቢ፣ ዘውራሽን ቻይ። ብዙ ረበሽኩ እንዴ? እባክሽ ብዙ አይባልም። ይልቁንስ ተነሽና ቁርስ እንስራ አልኩኛል። እኔ ዛሬ ቁርስ የመስራት ሞራል የለኝም። ኧረ ተነሽ በእናትሽ። መቼም ማንበብ ሙሉ ሰው ያደርጋል የሚለውን ሰምተህ መሆን አለበት። ኧረ እኔ እሱን አልሰማሁም። ያነበቡ አይምሮች አይራቡ የሚባለውን ነገር ሰምቼ ነው። ለማንኛውም ምን ያውን መንገዴን ጀምሬያለሁ። ምን ታገኘ? ይህ መጽሐፍ ምን እንደሆነ አታውቅም። ስኬታማ አርቲስት የመሆን ሚስጥር ይላል። ከየት አመጣ ደግሞ? አንድ ከስተመሪ በስሬ ተደስቶ ሸለመኝ። ደግሞ ባይገርም የሲኒማ ቤት ሰራተኛ ነው። ሲኒማ ቤት? በቃ ከዚህ በኋላ ሲኒማ ቤት በነፃ ልትገባ ነው ማለት ነው? ምን እሱን ትላለህ? ፊልም ላይ የሚሰሩ ሰዎች ብዙ ሰው ያውቃል። ዳይሬክተሮች፣ ደራሲዎች። እነሱን አገናኛለሁ አላለኝም? ዋው በጣም ደስ ይላል። ቀላል ደስ ይላል። ሂድ ታዛቸው ያሬድ። እኔ እያነበብኩ ነው። አንተ ሄድና ታዘዛቸው እንጂ። እሺ ስፔሻል ፍርፍር 10 ሺህ ቴካውን ትእዛዝ አለ። እሱን አድርሰህ ትመጣለህ። እንዴ ምን አለ ዛሬ እንኳን ማነበብበት ጊዜ ብትሰጠኝ። ስራው ማን ይስራው? ትቀልዳለህ እንዴ? ለነገሩ እኔ ወደ ስኬት ሲሄድ እንቅፋቶች አይጠፉ። ስፔሻል ወንድሜ አሁን ኦዲሽን እንዳለኝ ታውቃለህ አይደል? ታዲያ በጠዋት የቀሰቀስኩሽ ለዛ አይደለ እንዴ? በቃ ቶሎ ቶሎ እንብላና ውሰደኝ። አንቺ ግን እየበላሽ አይደለም ያለሽ። አረ በደንብ እየበላሁ ነው ወንድሜ። አይ አመሰግን ደግሞ ባይዘው አባቢ ደውሎ ነበር አለው። ታዲያ ቀሰቅሰኝም ነበር። ቆይ ምን አለ? ምንም አለ። ኦዲሽን እንዳለሽ ስላወቀ በጠዋት ደውሎ ሊያስታውስሽ ነበር የደወለው። እንዴ አልረሳችሁም? ቀኑን በጉጉት እየጠበቃችሁ ነበር አትልም ነበር? ችግር የለውም። አሁን ስለምደውልለት ትነግሪዋለሽ። እሺ ቢሽ ቶሎ ቶሎ ቢና እንሂድ። አንቺ በእናትሽ ተነሽ ቁርስ ሰርተን እንብላ። ወይኔ ዛሬ እኮ ሙዲ አይደለም አልኩሽ። ለምን አትይኝም? በእናትሽ እሺ አዘን እንብላ። እሺ ደስ ያለሽ ነው። እሺ ምን እንብላ? የሆነ ጥብስ ነገር እንብላ። ይቻላል። እሺ ደውይለታ። ለምን ራሽ ደውይ? እኔ አልደውልም። ደግሞ ያንን ተንከሲስ ፈልፈላ እንዳይልከው ነገር ወይ ትልጭ። እሺ በይ ስልኬ ነቀብኝ። ሃሎ እቴጌ ባርና ሬስቶራንት፣ ምን እንታዘዝ? የደረሰ ቁርስ ምን ምን ይኖራል? አለ ሁሉም አለ። ጥብስ፣ ፍርፍር፣ እንቁላል በስጋ ዱለት። እሺ አንድ ጥብስና አንድ ዱለት አምጣልን። ዱለቱ የበሰለ ይሁን ገበያ አለ? ዱለቱ የበሰለ ይሁን ገበያ አለ? የበሰለ ነው። ዱለቱ የበሰለ ይሁን እና ጥብሱ መረቅ ይኖረው እና ካላስቸገርኩ ሚጥሚጣ ታደርግበታለህ? እሺ ግን የት ነበር? የኔ ቤት ነው በለው። አላዛር ያውቀዋል። ከቻለ እሱ ያምጣልን። አይ ለማወቅ እንኳን እኔም አውቀዋለሁ፣ ግን ያው እሱ ያምጣልኝ ስላልሽ ችግር የለውም ያመጣልሻል። ኧረ እኔ እንደሱ አስቤ አይደለም። ኧረ ብታስብም ችግር የለውም ያርግልሽ። በቃ የኔ ጀግና ጠንክረሽ ስሪልኝ። እሺ እሺ ስጨርስ እደውልልሃለሁ።
በቃ እስከዛ እኔም እዚህ ቢሮ ገባ ብዬ እወጣለሁ። እሺ? አይመስለኝም። ውይ እውነት የትም አልሄድም። ገብቶኛል። እባክህ የት እንደምትሄድ እዛ ልጆቹ ጋር መሄድ መስሎሽ ነው? ኧረ አይደለም፣ ግን ቢሆንም ለፍተሃል። ችግር የለም እንዴ። እሱማ አንቺም ለፍተሻል እኮ። ግን የልፋቴ ዋጋ አልተከፈለልኝም። በቃ ባይሆን እሱ ከቀረጻ በኋላ ይከፈልሻል። ምን ሰርፕራይዝ ነው? ሻይ ነገር። እሺ በቃ ቻው። እሺ ያሬድ አድርስላቸው እንጂ። አንተ አድርሰና፣ እኔ አልሄድም። ትእዛዙን የተቀበልኩ አንተ አይደለ እንዴ? ለምንድን ነው የማታደርሰው? ትእዛዙን የተቀበልኩትማ እኔ ነኝ፣ ግን ማድረስ ያንተ ፋንታ ነው። እኔ ላንብብ። ያሬድ በጣም የባህሪ ለውጥ እያመጣ እንደሆነ ታውቋል። ደግሞ ምን አደረኩኝ? መታዘዝ አቁመሃል። እኔ እኮ ላለመታዘዝ ብዬ አይደለም፣ ራሷ ነች እሷ ያምጣልኝ አለችው። እሱ ያምጣልኝ? አዎ። እንዴ ምን አስባ ነው? እኔ ምን አውቃለሁ? አሁን ልትሄድ አይደል እንዴ? በዛው ጠይቃት ወይ። ኢሉዬ ወይ የትላንትናውን ልጅ ግን እንዴት ያየሽው? ምንም አይልም። ለክፉ አይሰጥም። ለክፉ አይሰጥም ማለቴ ምንም አይልም። ይህን ነው ብዬ ልነግርሽ አልችልም፣ ምክንያቱም ቀርቤ አላውቀውም። ግን ለምን ጠየቅሽኝ? እንዲሁ ዝም ብዬ ነው እባክሽ። ትንሽ ብለሽማ አትጠይቂ። እና ወድጀውን እኔ እንደዛ አላልኩም። እድሜው ረዥም ነው። ደወለ እናንሿ እባክሽ ትንሽ ይቆይ። ራንሹ እንዴ ምን ያመጣል? እንቆይ እባክሽ። ሀሉ ሄሎ። ምንድነው የሁሉ ሰዓት መጀናጀን? ኧረ አልተጀናጀንኩም፣ ግን ቆይ ብጀናጀንስ? አይ ስልክሽ በጣም ቢዚ ሆነ ብዬ ነው። አዎ ስልኬን ይዤው ነበር። እሺ እንዴት ነበር ትላንት አመሻሹ? ያ ትላንትና መሸን እወሱ አሜዚንግ ብታይ አመለጠ። እኔም አብሬያችሁ ባመሽ ደስ ይለኝ ነበር። ያው አጋጣሚ ልጅ ይዤ ስለነበር እኮ ነው። ያው ዛሬም ሌላ ቀን ነው። ልክ ነሽ። እሱስ እና ከተመቸሽ ሻይ ቡና እንበላ። ሻይ ቡና እንኳን አይመቸኝም፣ ባይሆን መኪያት ደስ ይለኛል። በቃ ወደ በኋላ አካባቢ እንደዋወል። በቃ እሺ። እንግዲህ ደሞ መጣልሽ። ቁርሳችን መጣ። ቁርሳችን ባል ይመጣል። ቁርሳችን ይመጣ። በዝም በይ። እሺ ሰላም ናችሁ? ገሉ ዲና አለን። ትእዛዝ እዚህ ነው? አዎ እዚህ ነው። ምንም አይደለም። አልተሳሳትኩም ማለት ነው? አልተሳሳትኩም። መልካም ማዕድ። አሜን። እንብላ። ግድ የለም እናንተ ብሉ። ሰላም ሳራ። ሰላም እንዴት ነህ? ባይሆን ሌላ ጊዜ አብረን እንበላለን። ምን ችግር አለ? አረ አዎ ደስ ይለኛል። አረ እኔም ደስ ይለኛል። አስተያየት ጥቆማ የሚኖር ከሆነ መደወል ይቻላል። ችግር የለውም፣ እንደውላለን። እሺ እሺ እሺ። መልካም ማዕድ። እሺ ቻው። ቻው ሳራ። ቆይ ግን አንቺ ሂሳብ ሰጥተሻል እንዴ? ወይኔ ረስቼው አልሰጠሁትም እኮ። ደውይለታል። ሄሎ ሄሎ ሄሎ። ወይ አላዛር ራክ እንዴ? አይ ብዙ አራኩም። ሂሳብ እኮ አልወሰድክም። በወሬ ልቤን አጥፍተሽ ነዋ። ተው እባክህ፣ ሌላ ቀልድ የለም። ለዛሬ ይሄ በቂ ይመስለኛል። እሺ አሁን የት ነው ያለው? በጣም ራክ እንዴ? አዎ ብዙ አራኩም አለሁ። ሂሳብ ይዤልህ መጣሁ። እሺ ትንሽ ጉደኛ እና ልጁ ታገኝ ነው ዛሬ? እኔ እንጃ አላገኘም መሰለኝ ነው። ደስ እንዳልሽ
አንቺ ምን ታስቢያለሽ? እኔ ለኔማ ያው አገኘሁትም አላገኘሁትም ልዩነት የለውም። አገኘሁሽ በለኛ። እኔ የምልሽ እሱን የምታገኙ ከሆነ እሱ በጊዜ መተሽ ትቀይሪኛለሽ። እሺ? ምክንያቱም መርካቶ ሂጄ እቃ መግዛት አለብኝ አይደል? ጥሩ። እንደዛማ ከሆነ እኔ ጠዋት ሱቅ ልክፈትና አንቺ ስትመጪ እኔ እሱን ለማግኘት እሄዳለሁ። ጥሩ ሀሳብ ነው። ተቻክሎሽ ከምታገኙ እኔ ስመለስልሽ ይሻላል አይደል? አዎ አይመስልሽም? በሽ ቶሎ በልተን እንሂዳ። እንደዛ ከሆነ ሰኞ አይን ሻወርን ወስደ መጣ። ምን ማለት ነው ደግሞ ይሄ? እሺ አንተ ደግሞ አይኑ ካህን አይታት መጣ ወይ? አይገባም እንዴ አንተ? ምግቡን ሰጥቻት ሂሳብ ሳልቀበል አልወጣ መሰለህ? ኧረ እባክህ ምን ነው ታወራለህ እንዴ ደግሞ? ይኸውልህ ማታ ሂሳብ ቢጎል አልሰማህም። ከራስ አውጥተህ ትሞላታለህ። ግድ የለም አልጎድልም። ተከትለኝ መታ ሰጣኛለች። እሺ እግዚአብሔር ይስጣት። ሌላ ምን ይባላል? ምንም እንዴ አንተ ምንድን ነው የምትሽኮረመው? እንደ ወንድ ነቃ በልጅ ምናምን አትለኝ መሰለህ? ወንድ አሰዳቢ አሰደብከን አይደል? አሰደብከን እና እኔ ተሽኮርመም ያውቃለሁ? ኧረ እነሱ እዚህ ካፌ በመጡ ቁጥር ባያቸው ቁጥር አንዴ የምትሽኮረመው። ቆይ ግን አንድ ጥያቄ ልጠይቅህ። ስለ እሷ ምን ታስባለህ? ምንም በጣም ነው በጣም ነው የማፈቅርሽ። እሺ እንዴ ምን እየሆንክ ነው? አንቺ ራስሽ ምን እየሆንሽ ነው እንዴ? ቆይ አንተ ግን ፍቅር ይዘው አያውቅም? ፍቅር አይገባህም እንዴ? እኔ እኮ አላማ ያለኝ ሰው ነኝ። የለውም እኔ ከዚህ በኋላ የኔውን እያልኩኝ አላስጨንቅም። ከዚህ በኋላ አልጨቀጭቅህም። ግን አንድ ነገር እንድታስታውስ የምፈልገው ምን ጊዜም ቢሆን በምትፈልገኝ ሰዓት አጠገብሃለሁ። እሱ እንድትረሳ አልፈልግም። እሺ? ብቻ ደስ ትለኛለች። የሚገርም አክቲንግ ነው ዛሬ ያሳየሽን። አመሰግናለሁ። ምንም አይደለም። አዲስ በምንጀምረው ስራ ፕሮዲሰሯና ደራሲዋ እሷ ነች። በዳይሬክቲንጉ በኩልም ደግሞ እሱ ከኛ ጋር አለ። ዛሬ ያሳየሽን ፐርፎርማንስ በጣም አሪፍ ነው። ስክሪፕቱን ወስደሽ ጥናት መጀመር ትችያለሽ። ደስ ይለኛል። የምንፈልጋትን አይነት ካራክተር እንደምትወጪ ስላመንን ከቤተሰቦች ጋር ውል ተፈራርመን ስክሪፕቱን ወስደሽ ትለማመጃለሽ። አሁን እኮ ቤተሰቦች የሉ። የት ናቸው? ለቫኬሽን ዱባይ ሄዷል። እና ታዲያ አሁን ከማን ጋር ነው የመጣሽው? ከወንድሜ ጋር ነው። ግን ከአባቴ ጋር ስለሚደዋወል ያለውን ነገር ይነግረውና ከዛ ውል መፈራረም ይችላል። እሺ እንደዛ ከሆነ በጣም አሪፍ ነው። ነገ እሱ እዚህ መምጣት የሚችል ከሆነ ከእሱ ጋር አውርተን ወደ ስራ መግባት እንችላለን። እሺ ደስ ይላል። በቃ ያለውን ነገር ከእሱ ጋር አውርተን ከተስማማን ስክሪፕቱን ወስደሽ ልምምድ ትጀምሪያለሽ ማለት ነው። እስከዛ ከአንቺ ከፍ የሚል ልጅ ወንድ ልጅ እየፈለግን ስለሆነ ሌሎችን ኦዲሽን እንወስዳለን። አንድ ልጅ አግኝቻለሁ ብላኝ ነበር አይደል? አዎ እስቲ ዛሬ ወረቀቱን ሰጠውና ነገ እሱን ደግሞ ኦዲሽን እንይዛለን። በቃ ጥሩ። ቢንጂ እየበላው ነው። ምን ትበያለሽ? እያደበለበልሽ። በዚህ አጋጣሚ ሙያሽን ሳላደንቅ አላልፍም። እኔ ሰራሁት ይመስላል እንዴ? አዎ ምን ነው ሙያ የለሽም እንዴ? እራስስ ሞልቶኛል። እና ያለና ታዲያ መቼ ነው ሰርተሽ የምታበኝ? ደስ ያለቀን። እኔማ ሁሌም ደስ ይለኛል። ተጋባዥ አይደለሁ እንዴ? እሺ የተመቸቀን። ኦኬ እሺ። ባይ ዘ ዌይ ልጅህን የጥላት መጣ። ኦዲሽን ስላለባት እዛ ድርሻት መምጣት ይቆም። ይገርማል ግን እንዲህ በልጅነቷ ታዋቂ ሆና ዝነኛ መሆኗ። ምን ታረጊዋለሽ? ከላይ ነው ትእዛዙ። ይታደሉታል እንጂ አይታገሉትም ማር የሚባለው እሱስ እውነት ነው። ግን እንዴት ነው የአርቲስት አባት መሆን? ያው ሆኜ ስላላየሁት አላውቀውም። የአርቲስት ወንድም ሆኜ ግን አይቼዋለሁ። እና ልጅ አይደለችም እያልከኝ ነው? ቻይንኛው ከገባሽ እንደዛ ማለቴ ነው እንግዲህ። እሱስ ገብቶኛል። ከገባሽ ታዲያ ለምን ታደርጊኛለሽ? መብቴ ነው። እሺ አበላልሽ ስላልጣመኝ እኔ ላምስ ፓስታ ደግሞ ለምን
አሁን በራሴ ፍላጎት መንገዴን ጀምሬያለሁ። ያሬዶ በጣም ደስ ብሎኛል። አንተም ግን የልብን ትርታ ብታዳምጠው አሪፍ ነው። ማለቴ ልብ የሚለውን አዳምጥ። ለምሳሌ አሁን ምን ይላል? ምንም ህሊናን ተበሳት አይልም። ኧረ አይለኝም በእናትህ እንዴ። እኔ ግን ከሀገሬ ወጥቼ አንተ ጋር መስራት ከጀመርኩበት ቀን ጀምሮ ልብ ለእሷ በጣም ትልቅ ቦታ እንዳለው ነው የሚሰማኝ። ምን ለማለት ፈልገህ ነው? እኔ መሰለኝን የተናገርኩት፣ ካጠፋ ይቅርታ። እና ስለሆነ እሺ አይመስልኝ። እንዴት ነው ምግቡ ተመቸሽ? አዎ ባይ ዘ ዌይ ምርጫህን በጣም ወድጄልሃለሁ። እግዚአብሔር ያክብርልኝ። ከዚህ በፊት መጥተሽ ታውቂያለሽ? እኔ እንጃ እንዴ የመጣው ግን ይመስለኛል። ኦኬ ብቻሽን? አይ ከሰው ጋር መሰለኝ። እውነት? እና እንዳያሰክርሽ ነው ያልደጋገምሽ? እስኪ ያሰክረኝ እንኳን መደጋገም ደስ አይለኝም። መስከራት ወጅ አይመቸኝም። ሄሎ። አቤት። በቃ እየጠበቅኩ ነው። ጨርሻለሁ። ደግሞ የሚያናገሩ ጉዳይ አለ። እሺ መጣሁ። በቃ ችግር የለውም። እኔም ጨርሻለሁ። እሺ ደግሞ ሰርፕራይዙን አልረሳውም አይደል? ኧረ አልረሳሁትም። መቼም አልረሳውም። በቃ እሺ እየጠበቅኩ ነው። እሺ መጣሁ። በቃ ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ያሬድ ከነገ ጀምሮ ተጨማሪ ሰራተኛ መቅጠር አስቤያለሁ። ለምን? አንተ መማር አለብህ። እንዴ የምን ትምህርት ነው? ጨርሻለሁ እኮ። የምትፈልገውን ተማር። በትርፍ ጊዜ ደግሞ እኔን ታገለግለኛለህ። አሃ እንደዛማ ከሆነ በቃ ቋንቋ አስተምረኝ። እንዴ አርቲስት ለመሆን ነው የምፈልገው አላልክም እንዴ? ነው ፊልድ ቀየርክ? ቱር ጋይድ መሆን ደግሞ አማረ? ኧረ አላማረኝም። ያው እዚህ ሀገር የአርቲስቶች ትምህርት እኮ የለም እኮ ብዬ ነው። አለ ነገ የቲያትር ትምህርት ቤት አለ። ቲያትርና ፊልም ያስተምራሉ። እዛ ትመዘገባለህ፣ ትማራለህ። እነዛማ ከሆነ ደስ ይለኛል። ፍላጎቴን ስላከበርክልኝ እግዚአብሔር ያክብርልኝ። አሜን አሜን። ደግሞ ታለ ታዋቂውኝ ሰይፉ ላይ ስቀር መጀመሪያ አንተን ነው ማመሰግን። ቀጥሎስ? ቀጥሎማ መጽሐፉን የሰጠኝ ልጅ ያሬድ፣ ይኸውልህ ምንጊዜም ቅድሚያ መስጠት ስላለብህ ቅድሚያ ስጥ። የህይወት የስኬት ጣራ ላይ እንድትደርስ መንገድ የጠረገልህ የመጀመሪያው ሰው ያ መጽሐፍ የሰጠ ሰው ነው አይደለም? እሱን ሳታመሰግን እኔ እንድታመሰግን አልፈልግም። ደስ የሚል አስተሳሰብ ነው። ደግሞ እርግጠኛ ነኝ አንተንም አመሰግናለሁ። አዎ እንዳፌ አድርግልኝ። ደግሞ ታለ ፊልም መስራት በጀመርኩ በመጀመሪያው ዓመት የጉማ አዋርድ ካልበላው ይሄ ኢንዱስትሪ መክሊት አይደለም ብዬ ወዲያው ነው ወደ ሌላ ሙያ የምገባው። ያው እንግዲህ ሰው ያስባል፣ እግዚአብሔር ይፈጽማል። እንዴ ቆይ ምንድን ነው ሰርፕራይዙ? እንዴ ምን ይሆናልሽ? እኔ ምን አውቃለሁ? ከመኪና አውርጄ እዚህ ይዤሽ እኮ የመጣሁት ሰርፕራይዙን ላሳይሽ እኮ ነው። እኔ ቆንጆ እንዴ ታዲያ እዚህ ምን እንሰራለን? ቆይ በመጀመሪያ ምሳ መብላት አለብሽ። ከዛ በኋላ ነው እሺ ሰርፕራይዙ ጋር የምንሄደው። በእኔ ብር እንዳይሆን ብቻ። ምን ብር አለሽ ጉረኛ? ኧረ እባክህ እዛ የባለፈው ፊር የሰራሁበት ተፈራርመ የለ እንዴ? አረ ቀብድ አልተቀበልኩም ገና አባቢን አውርቼው ነው። እሺ ገና ማታ ተፈራርመ ምናምን ቀብዱን ስቀበል ባይሆን እንዴ ባንካውት ጠብ ታደርግልኛለህ? ወይኔ አንቺ ቆንቋና ምን አለ ባህትናን ነው ብትይ ግን። ኧረ እባክህ እኔ ሰው ሳቀ ብዬ በዚህ በልጅነቴ እንዴ ላይት እየጠበሰኝ አንተ ብር ነስተህ ትብራብሬ እያልክ ማታ ልታመሽ ነው እንዴ? ሰውየው የት ጠፍተህ ነው ደግሞ ዛሬ? ላንተው ብዬ ስንከራተት ምን ነው ምዝገባ በባንክ ቤት ነው ብሎኛል። አስመዝግቤ ነው ከፍዬ ነው። ኧረ አመሰግናለሁ። ምን ማለት ነው? እና ታዲያ መቼ ነው ክላስ የምጀምረው? ከጀመረ ሳምንት የሞላው ክላስ ስላለ እዛ መጀመር ይችላል ተብሏል። ደስ ይለኛል። ምን ነው አራባም እኔ በጣም ረቦኛል።
እንዴ ለሄሉ ዛሬ አንተን ፈልጌ ነው የመጣሁት። እሺ ደስ ይለኛል። ደግሞ የሰጠኝን መጽሐፍ ጨርሻለሁ። ይጎብዛል። ሌላ ደግሞ የቲያትር ትምህርት ቤት ተመዘገብ። የት ተመዘገብ? የአብስራ የኪነ ጥበብ ትምህርት ቤት። ዲዛማ አሪፍ ነው። ብዙ ማውቃቸው አስተማሪዎች አሉ። አረ ታስተዋውቀኛለህ? አረ ምንም ችግር የለም አስተዋውቃለሁ። አመሰግናለሁ። ዛሬ ምች እስቲ የፊልም ማስታወቂያ አለ፣ ኦዲሽን አለ። እቺ ነገር ታያትና ታነበውና ነገ ቢሮ ኦዲሽን ትወስዳለህ። በጣም አመሰግናለሁ። አረ ምንም ችግር የለም። ሰላም ደህና ነሽ? ሰላም አለ። ሴክተር ወርኔ ነበር የመጣሁት። እሺ አሪፍ ምን ላምጣልሽ? ሻይ ቡና? ምን ትሞካ? እሺ ፕሮቫ ደርሰሽልኝ ነበር የመጣሁት። እሺ ስም ልውሰድ? እሺ ማለት ሀና ሀና መች ነበረ ያዘሽው? በ5 ነበር። 5 ኦኬ የመልስ ልብስ ነበረ? አዎ የመልስ ልብስ ነው። እሺ ፕሮቫው ደርሶልሻል። አንዴት አይልኛለሽ? እንደዚህ ከስር ትገባለች። እሺ እንደዚህ ከስር ትገባለች። ወደሹ ከዛ ትዞራለች እንደዚህ ማለት ነው። ሸት እንደዚህ ነው የምትሆነው። እቺ ጫፏ እንደዚህ ናት። ቆንጆዬ ነው። ከኋላ የሚገባለው እንደዚህ ዙሪያ ጫፉ አለው። እንዳልኩት ነው እንዳልሽው ነው። ከዛ እጁ ደግሞ እጅግ ሙሉ መሰለኝ ናት። ጫፍ ላይ ባልና ሚስት ይገባላቸዋል። ከዛ እንዲጠብቅ ይላል ማለት ነው። እንዴት ነው? በጣም ቆንጆ ነው። መቼ ነው መውሰድ የምችለው? በቃ ሳምንት ይበቃናል። ከሳምንት በኋላ ብትመጪ መውሰድ ትችያለሽ። ሌላ ቅር ያለሽ ነገር ካለ እንዲስተካከል የምትፈልጊው ነገር ካለ በደንብ ይሁንና ከዛ በኋላ እኛ አስተካክለን እንድንሰጥሽ። አይስፋኝ ትንሽ ሰፋ ብዙ አይስፋኝ። እሺ ችግር የለውም። ከሳምንት በኋላ እኛም እንደውልልሻለን። ከዛ በኋላ ትችያለሽ። በጣም አመሰግናለሁ። ችግር የለውም። አትጥፊ። ከስተመር እኮ እያስተናገድን የምሳ ሰዓታችን እኮ አለፈ። ደግሞ ሳልነግርህ ምን ኦዲሽን እኮ ተጠራው። ኦዲሽን? ፒያሳ ጋር። ፒያሳ? ምን ትእዛዝ ነው? ኧረ አንተ ሰውዬ ከምግብ ነገር ውጣ እንዴ! ኦዲሽን ማለት ወደ ፊልም ስትገባ የሚደረግልህ መጀመሪያ የሚደረግ ፈተና እኮ ነው። ምን ታካብዳለህ? ዝም ብለህ ፈተና ምናምን ብለህ ቀጥታ አትናገርም እንዴ? ታወሳስባለህ እንዴ? ዝም ብለህ ይቅና ያሬድ ነው እንግዲህ። አሜን። ያሰብከው ይሳካ። አሜን አሜን። እዚህ ውስጥ
ሙሽሮች ከፊት ለፊት ይገባሉ። ሻማ ያዥና አባባታ ይቀጥላል። ከዛ ሙሽሮቹ በሰርግ ዘፈን አዩት ምኞቴን በሚለው ይጨፍራሉ። ደስ ያለው እያዙት አየሁት ምኞቴ ተሳክቶልኝ ማታ። ምን ነው ምን ነው? አይ ለኦዲሽኑ እኮ እየተዘጋጀሁ። ኦዲሽን? እንዴት አንተ ቅሬን ገፈፍ እንዴ? ተመሰጠ እንደዚህ ነው የሚሰራው? ያው ታዲያ ምን ታደርገዋለህ? የእንጀራ ነገር እኮ ሆኖብኝ ነው። አስደነገጥ። በል መጣሁ። ወዴት ልትሄድ ነው? ደላላው ደውሎልኛል ሰራተኛ አግኝቻለሁ ብሎ ማለት ነው። እሱ ጋር ደርሼ እመጣለሁ። እሺ በቃ ሻፍጥ ነው እንዳትቆይ። ተሳክቶልኝ ማታ አመሰግናለሁ። ዋው እኔ ራሱ ከጠበቅኩት በላይ ነው የሆነብኝ። ከዚህ በፊት ሰርተህ ታውቃለህ? ኧረ አላውቅም፣ ይሄ መጀመሪያ ነው። በዚህ አይነት አዋርዷን በቃ የኔም ሀሳብ እሱ ነው። በቃ ስክሪፕቱን ወስደህ ከእሱ ጋር አብራችሁ ሆናችሁ ልምምድ ትጀምራላችሁ። እሺ ደስ ይለኛል። ስክሪፕቱን ነገ ሰጠና ከክሩ ጋር አንድ ላይ ሬርስ መስራት እንጀምራለን። በቀረጻ ልብስ አንደኛ ሆነሻል እንዴ? ያለ ቀረጻ ልብስም ቆንጆ ነበርኩም ነበር። አይደለም ቆንጅዬ ነሽ። ጨርሻለሁ። አንተም በኩሽቱም አንደኛ ሆነሃል። ቆይ ግን ለምንድን ነው መጽሐፉን የሰጠኝ ቀን ዳይሬክተር እንደሆንክ ያልነገርከኝ? አይ ሚስጥር እንዲሆን ስለፈለግኩ ነበር፣ ለዛ ነው። አመሰግናለሁ ወደምፈልገው ሙያ ስለከተትከኝ። ምንም አይደለም፣ ይሄ ችግር የለውም። ጠዋት ባልና ሚስት ሆነው የሚሰሩ አክተሮች በደንብ ሬር ሰርተዋል። አሁን የቀረን የእናንተ ነው፣ የሻማ ያዥና የአበባ በታኝ። እናንተ በደንብ ሬር ሰሩና በኩሽቱ ነገ ቀረጻ እንገባለን ማለት ነው። እንጀምር አይደል?
አሊታ ደስ የሚል ተጫዋች አዝናኝና ሳቂታ ልጅ ነው። ከሱ ጋር አብሬ ምንም አይነት ጊዜ ባላሳልፍም በሚያደርገው ነገር በትህትናውና በእርጋታው በህይወቴ ውስጥ የማረሳቸውን ታሪኮች ጽፏል። እሌኒ ንግስት ሀሰሰት መንግስት አሉ። ለካ ወዶ አይደለም። ዛሬ ከስንት ጊዜ በኋላ ብቻሽን በግላጭ አገኘሁሽ። ደፈር ብዬ ላናግርሽ ወይስ ይቅርብኝ? ውድ ተመልካቾቻችን ዛሬ ይዘንላችሁ የመጣ ነው ገና በለጋ እድሜያቸው በትወና ብቃታቸው ያስደመሙንን ድንቅ ተዋናዮች ነው። ከዛ በፊት ግን ስለነሱ ከማውራታችን በፊት ስራቸውን ከማወደሳችን በፊት ስለ ፊልሙ አንዳንድ ነገርና ማስታወቂያውን አይተን እንመለሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ሳሪቾን ሳውቃት ሁሉም ነገር አስጠላኝ። በፊት ያየኋትን ሴት ሁሉም እመኝ ነበር። አሁን ግን በሷ ረግቻለሁ። በጣም ጥሩና ተጫዋች ሴት ናት። ልቤን 100% ገዝተዋለች። ቢሆንልኝና ቢሳካልኝ ዘላለም ባሪያዋ ሆኜ ላገለግላት መልካም ፍቃዴ ነው። ከኤፊ ጋር ከተዋወቅን 1 ወር አለፈን። ሄራንም ኦዲሽኗን አልፋ ፊልሟን ሰርታ ለምርቃት ዛሬ ኢንተርቪው ገብታ እሷን ለማየት እኛ ቤት ቁጭ ብለናል። ህይወት ግን ከየት ወዴት እንደሚወስደኝ አላውቅም። ከኤፊ ጋር አመታት እንደቆየ ሰው በጣም ተግባብተናል፣ ተቀራርበናል። የእሱን እኔ ባላውቅም እኔ ግን በጣም ወድጀዋለሁ። ዘላለምም አብሮኝ ቢኖር ደስታዬ ነው። እኔ ደግሞ በመጀመሪያ ቤተሰቦቼን አመሰግናለሁ። ደግሞ ወንድሜን ኤፍሬም እጅግ በጣም አመሰግናለሁ እና አዲሱ ፍቅረኛ ሳራን በጣም እጅግ በጣም አመሰግናለሁ። ያው እኔ በመጨረሻ ማስተላለፍ የምፈልገው ሁላችንም መክሊታችንን እንድንከተል ነው እና ባመንበት መንገድ እንድንሄድ ደግሞ ጭንቅላታችንን ሳይሆን ልባችንን እንድናዳምጥ እመክራለሁ። በህይወቴ እንደ ዛሬ ደስታ ተሰምቶኝ አያውቅም። ታናሼ ሁሌም የልብህን ትርታ አዳምጦ ሄደ ነበር። እሱ የልብ ትርታውን አዳምጦ የሚፈልገውን አግኝቶ ስኬታማነትን ተላብሷል። እኔም የልብ ትርታዬን አዳምጬ ወደምፈልግበት የህይወት ጎዳና መጓዝ አለብኝ። አላማዬ ጠንክሬ ሰርቼ እቺ መካከለኛ ካፌን ወደ ትልቅ ሆቴል መቀየር ነው። በጣም ጠንካራና ታታሪ ሰራተኛ ነህ። አመሰግናለሁ። የራስህ ነው? የራሴ አይደል፣ ተቀጣሪ ነኝ። ጥሩ ነው። ወንድ ልጅ እንደዚህ ደፋ ቀና እያለ ሲሰራ ያየሁት አንተን ነው። ለወደፊቱ ትልቅ ህልም እንዳለ ታስታውቃለህ። አዎ ልክ ነሽ። እውነትሽን ነው። በጣም ትልቅ ህልም ነው ያለኝ። ወደፊት የራሴ የሆነ ሆቴል እንዲኖረኝ እፈልጋለሁ። በጣም ጥሩ ነው። ግን ምንም ቢሆን ብቻህን አታለም። ከጎን አንድ ጠንካራ ሰው ያስፈልጋል። እውነት ነው። ህልሜን እውን ለማድረግ አንድ ጠንካራ ሰው ያስፈልገኛል። ያ ጠንካራ ሰው ደግሞ ያቺ የቅርብ ደንበኛ እሌኒ ናት። በቃ ልትሄጂ ነው? ታዲያ የምፈልገውን ተጠቅሜ ጨርሻለሁ። እንሰራለሁ። እኔ ግን ያልጨረስኩት ነገር አለ። ምን? በጣም ታስፈልግኛለሽ እሉ። ከዚህ በኋላ አጠገቤ እንድትሆኝ ይፈልጋሉ። ዛሬ ደግሞ ምን ታየ? ያኔ ስለኔ ምን ታስባለህ ብዬ ስጠይቅህ ምንም ብለኸኛል ነበር። እኔ ዛሬ ስላንተ ምንም ማስበው ነገር የለም። አንተም ስለምን እሉ መዘግየቴ ዋጋ አስከፈለኝ ማለት ነው። እሺ ሁሌም በዘገየንና የልባችንን ትርታ ባላዳመጠው ቁጥር የምናጣው እንጂ የምናተርፈው ምንም ነገር እንደሌለ አመኛለሁ። ግን እሉ አሁንም ቢሆን ተስፋ አልቆርጥም። ስለዚህ ልሻል ያኔ ተቀጣሪ ሆኜ የመከርሽኝ ያቺ ጠንካራው ሴት እሉ አንቺ ነሽ። ቻው። እስከ
እስክትመጪ እጠብቅሻለሁ። አንቺ አጠገቤ ባትሆኝም ህልሜን እውን አድርጌ አንድ ቀን ግን አሳይሻለሁ። እመኝ። አንተ በጣም ትልቅ ዓላማ ያለ ሰው እባክህ፣ ለዓላማ ብቻ ነው። ዓላማዬ አንቺ ነሽ። እመኝ። ከዚህ በኋላ ሌላ ዓላማ የለኝም። ዓላማዬን ደግሞ ከአንቺ ጋር ማሳካት እችላለሁ። ቀሪ ህይወቴን ከአንቺ ጋር መኖር እፈልጋለሁ። እውነትህን ነው። ልመንህ? እመኝ። ህልሜ ዛሬም ነገም ሁልጊዜም አንቺ ብቻ ነሽ። አምናለሁ። እሺ ሬዲ ኦን አክሽን። ሀሎ ተደውሎ ነው? ናስቻው እባክሽ ብልክና አልጋ ላይ ቆይ ተነሽና ተቀመጭ። ቆመች ተቀመጭ። ሆፕ በይና ሆፕ ያወራሽ ተቀመጭ። ሌላ ፓርት ነው ነው ከዛ እየመጣሻል። ይልቁኑ ብለሽ ነው የምታወሪው? አዎ እሺ 1 2 3 ይልቁኑ ዛሬ በግላጭ አገኘውና የልብሽን ንገር ይጣልሽ እንገላገል። አይ እያወቅሽ እሱ እባክሽ ፍቅር የሚገባ አይነት ሰው አይደለም እኮ። ታዲያ እንዲገባ አድርገሽ ንገሪው። አይደለም ነው? ትክክል ነሽ። አስገብተሽ እንዲገባ አድርገሽ ንገሪው። እምቢ ካለ አይነጥለውን ክፈፊለት። እባክሽ ብልግና አልጋ ላይ ነው። የወንድ ልጅ ልብሽ ከንፈር ላይ ነች። እንደ እንጆሪ ታደርጊለት እንላክልሽ የሚለውን ዘፈን ጋብዝሻለሁ። ወይ ጉድ! አንቺ እኮ ጸጥ ካለሽ ረጅም ነገር ነው የምታወሪው። ወይ ቀጥይ፣ ወደ ስራሽ ሂጂ። እሱም ማውቀሽ አንድ ነገር ነው። ባይ ዘ ዌይ ጓደኛዬ የትናንትናው ልጅ ከመጣ ማለት ነው ሁለቱን ቀሚሶችና ካቦን ይዞት ሄድሽ እንዴ? ቀሪ ብር እኮ አለ። ችግር የለውም፣ እሱ በአካውንታችን አስገብቶልናል። እኔ አሁን መርካቶ ደርሼ ስመለስ ሂሳብ እናወራርዳለን። ያደረን ሂሳብ አለን አይደለ? አንድ ላይ እሱን አንድ ላይ ሂሳብ እንሰራለን። እሺ በቃ ቻው። በቃ እየሄድሽ ነው? እርግጠኛ ነሽ አትበይ? አዎ ይልቁንስ እንደሄድሽ ደግሞ እንደለመደብሽ ሄደሽ ደሪ ያሉሽ። ያንቺ ደግሞ ቶሎ ብቻ እቃዎቹን ገዛ አድርገሽ ነው። ብዙ ኦርደሮች አሉት። እሺ አውቃለሁ። እመጣለሁ ጓደኛዬ፣ እንዳታስቢ አትለኝ። እሺ አይ እንድትለኝ ነው። ቀኔ ገና ተቀረጸ። ሳሚ እንዴ ሳሚ ገና ነኝ። ሀሎ ቴንኪ ባርና ሬስቶራንት ነው የምታዘዝ? ቁርስ ነገር የደረሰ ምን አለ? አለ፣ ሁሉም አለ። ጥብስ፣ ፍርፍር፣ እንቁላል በስጋ ዱለት አለ። እሺ በቃ ጥብስና ዱለት አምጣለን። እሺ ዱለቱ ለብ ይሁን ወይስ ገበያ? አይ የበሰለ ዱለቱ የበሰለ ነው ወይስ ገበያ? ሁለቱም እኮ ተመሳሳይ ነው። ለብና ገበያ ለብና ገበያ ያው ነው። የበሰለውን ገበያ የበሰለና ገበያ ተመሳሳይ አይደል እንዴ? አይ በሰል ሲል በሰል ብለዋል። ገበያ ላይ ደግሞ ገብቶ ወጣ ነው ብሎ እዛው ነው። እሺ ግባው ነው እንደ ነበር አትነካ። የበሰለና ገበያ አሬ ነገር ቆርጠን ደግሞ በቃ እሺ አክሽን እንዴ አክሽን። ኧረ ውሰዷት። አክሽን ሲባል ማለት ነው ድመት ነው የሚሆነው። ዝጋው በሩ። አትዝጋው እንታፈናለን። እንዴ ምን ኖ ወርክ በሩን መቼም አትወጣ። እሺ ቬንትሬተር ላምጣላችሁ። አክሽን። በጣም ጠንካራ እና ታታሪ ሰው ነው። የራስህ ተጠሪ ወንድ ልጅ ለሴት እንደዚህ ገፋ ቀና ያለና ቤቱ ሲሰራ እንዲሁም አንተና ወደፊት ትልቅ ዓላማ እንዳለ ታስታውቃለህ። ወደፊት የራሴ የሚሆነው አስባለሁ። ምንም ቢሆን ግን ብቻ ነው ከጎን አንድ ጠንካራ ሰው አክሽን። እሺ
እናመጣለን። ነይ አንቺ ሂጂ ማሬ። ነይ በስ ነይ ትሽኮርማኒ አንቺ ሂጂ ማሬ፣ እኔ እመጣለሁ። ነይ ከት ኧረ ሳሙ እንዴት ነው የሚጠጣው? እናት እነሱን ከማየት በፊት እዚህ አበለም እንዴ? ገርሞኝ እኮ ነው። ተስፋ ቆርጧል እንዴ? መቼስ ተስፋ ያለው ሰው በዚህ ዘመን አገኛለሁ ብሎ ማሰብ ከባድ ነው። ኧረ አይባልም እንዴ? ይባላል እንጂ። እስቲ የየትኛው ሀገር ተረካቢ ነው እንደዚህ አላማ እንዳሌለው ሰው የሚጠጣው? አይባልም። ከት እዚህ በላይ ገበያ ከዚህ ላይ ያለ ቀረጻ ልብሴ እሺ፣ ሬዲ ኦን ግባላት። አክሽን። በቀረጻ ልብስ አንደኛው ነሽ እንዴ? ያለ ቀረጻ ልብስም ቆንጆ ነበርኩም ነበር። አይደለም ቆንጅዬ ነሽ። ጨርሻለሁ። ቆይ ግን ለምንድን ነው ዳይሬክተር መሆንን ያልነገርከኝ? አይ ሚስጥሩ እንዲሆን ፈልጌ። አመሰግናለሁ ግን ወደምፈልገው ሙያ ስለከተት። ምንም ማለት ከት ኧረ ጓደኛዋ እየጠቀሰችኝ ነው ሳይሆን ሰላም እያለችኝ ነው። ታዲያ መልክ ስራ አባታ እንዴት አማላት አልገባኝም። እሺ ጀነን ነበር አትንቀጥቀጥ። አሁንም አልገባኝም። አንተ ሲገባልኝ ነው የሚገባ። አያጅ ጠብስ ነገር ጨምር። አንተ አትገላለጥ እሺ። መጀመሪያ ይሄንን ብላ። ምን አገባኝ እኔ ከፈለግሽ ነው ብዬ ነው። እኔ አልፈልግም። እኔ ምን እንደምፈልግ ታውቃለህ? አላውቅም። እንካ መጣ እንዴ አንቺ አንቱ ያቺ ልጅ እስካሁን እያሰብካት ነው? ምን አማራጭ አለኝ? እስካሁን ድረስ አይኔ ላይ አለች። እስካሁን ሰዓት አይኔ ላይ ካለችማ እስቲ አናግራት እስቲ። በእናትሽ ዞር በይ። በዚህ ሰዓት ትቀልጃለሽ እንዴ? እንዳላስቀየምሽ። አንድ ቀን አየኋት ብለህ እኔ የምታክል ሴትዮ ሳይሆን እኔ የምታክል ሴት ታስቀይማለህ? ምን ይታወቃል? አንድ ቀን ላይ ያለች ብለህ እኔን የምታክል ትልቅ ሴትዮ ሳይሆን ትንሽዬ ልጅ ታስቀይማለህ? ልትገባው አንድ ቀን ላይ ያለች ሴት ልጅ ብለህ አንድ ቀን ላይ ያለች ሴት አንድ ቀን ያለች ሴት ብለህ እኔ የምታክል ሴትዮ ሳይሆን እቺ የምታክል ሴት ታስቀይማለህ? ምን ይታወቃል? በሚስትና በርስት ቀል የለም ሲባል አልሰማሽም? ሚስት ማረካት ታዲያ ሚስት ማረካት ታዲያ ምን ይታወቃል? አንድ ቀን ውሃ አጣጪ ብትሆንስ? እንደዚህ ማጥቅ ድረስ ካሳብካት የገባችበት ጉድጓድ ገብቼ እጅ ላይ ዱብ ካላልኩ እኔ ሞቻት። ወይኔ ጉራሽ፣ ወይኔ ጉራሽ፣ ወሬኛ እኔ ወሬኛ ታያታለህ። እቺ ልጅ እንደዚህ ውሻ እንደተነከሰች እያራራ ካላመጣ ሞቻታል። አቤት ቀደዳ፣ አቤት ውሸት። እሺ እኔ በወሬ አላምንም፣ ግን በተግባር እኔ በወሬ አላምንም፣ በተግባር ግን ሳታየ ነው የምትለው። አሁን ጁስ ጋብዘ። እሺ ጋብዝሻለሁ።